አሁን የደረሰን እጅግ አስደንጋጭ መረጃ በመካከለኛው ምስራቅ ሰማይ ላይ የሚታየው የእሳት ቃጠሎ አሁን ወደ ከፋ ደረጃ ተሸጋግሯል። የእስራኤል መከላከያ ሰራዊት በኢራን መዲና ቴህራን በሚገኙ የመንግስት ተቋማት ላይ ሰፊ የጥቃት ማዕበል መክፈቱን በይፋ አስታውቋል። የሜሄራባድ አውሮፕላን ማረፊያ በከፍተኛ ሁኔታ እየተቃጠለ ይገኛል። በሌላ በኩል ኢራን በሳውዲ አረቢያ የነዳጅ እርሻዎችና በዱባይ ላይ የአጸፋ ጥቃት በመሰንዘሯ የዓለም የነዳጅ ዋጋ በ30 በመቶ አሻቅቧል። ይህንን ተከትሎ ፕሬዝዳንት ዶናልድ ትራምፕ የዓለምን ኢኮኖሚ ለማዳን ሲሉ በሩሲያ ነዳጅ ላይ የተጣለውን ማዕቀብ ለማንሳት እያሰቡ መሆኑ ተሰምቷል። ሩሲያ በበኩሏ የአሜሪካን የጦር መርከብ ለመምታት የሚያስችል ሚስጥራዊ መረጃ ለኢራን አሳልፋ በመስጠት ጦርነቱን ተቀላቅለዋለች። ትራምፕ ያለምንም ቅድመ ሁኔታ እጅ ስጡ የሚል ግትር አቋም ቢይዙም ቴህራን ግን በንቀት እያፌዘች ትገኛለች። የሆርሙዝ ባህር ሰርጥ ተዘግቷል። በሊባኖስና በሶሪያ ድንበር ደግሞ የእስራኤል ልዩ ኃይሎች የየብስ ውጊያ ጀምረዋል። ዓለም ወደ ሶስተኛው የዓለም ጦርነት እያመራች ነው። ሩሲያ፣ አሜሪካ፣ እስራኤልና ኢራን ያሉበትን ይህንን ታሪካዊ ፍጥጫ በዝርዝር ይዘንላችሁ ቀርበናል። እስከ መጨረሻው ተከታተሉን። የመካከለኛው ምስራቅ ጦርነት 8ኛ ቀኑን በያዘበት በዚህ ወቅት ጦርነቱ ወደማይመለስበትና እጅግ አስፈሪ ወደሆነ ምዕራፍ ተሸጋግሯል። የእስራኤል መከላከያ ሰራዊት በኢራን መዲና ቴህራን ላይ መጠነ ሰፊ የጥቃት ማዕበል መክፈቱን በይፋ አስታውቋል። ይህ ጥቃት በዋናነት ያነጣጠረው በቴህራን እምብርት በሚገኙ የመንግስት ተቋማት፣ የደህንነት መስሪያ ቤቶችና ቁልፍ የስትራቴጂ ማዕከላት ላይ ነው። በከተማዋ የሚገኘውና ለሀገሪቱ ወታደራዊ እንቅስቃሴ ወሳኝ የሆነው የሜሄራባድ አውሮፕላን ማረፊያ በከፍተኛ ሁኔታ በእሳት ሲጋይ እየታየ ሲሆን የከተማዋ ሰማይ በጭስና በፍንዳታ ብርሃን ተውጧል። እስራኤል ይህንን እርምጃ የወሰደችው ኢራን በዕለቱ ወደ እስራኤል ምድር ያስወነጨፈቻቸውን በርካታ ሚሳኤሎች ለመመከትና የአገዛዙን የጀርባ አጥንት ለመስበር መሆኑን ገልጻለች። ይሁን እንጂ ጦርነቱ በቴህራንና በቴልአቪቭ መካከል ብቻ አልተገደበም። መላው የገልፍ ቀጠና የእሳት ቀጠና ሆኗል። ኢራን በእስራኤልና በአሜሪካ ለሚሰነዘርባት ጥቃት ምላሽ ለመስጠት የአሜሪካ አጋር በሆኑ የገልፍ ሀገራት ላይ የአየር ጥቃት ሰንዝራለች። ሳውዲ አረቢያ ወደ ፕሪንስ ሱልጣን አየር ኃይል ጣቢያ የተተኮሰ ባለስቲክ ሚሳኤል መታ የጣለ ሲሆን በተመሳሳይ ወደ ሻይባህ የነዳጅ እርሻ እያመሩ በርካታ ድሮኖች አክሽፋለች። ይህ የሳውዲ ነዳጅ ማውጫዎችን ኢላማ ያደረገ ጥቃት ኢራን የዓለምን የነዳጅ አቅርቦት በማወክ አሜሪካን ለማስገደድ የምትጠቀመው አደገኛ ስልት መሆኑ ይነገራል። ሁኔታው በዚህ አላበቃም። ዱባይም በአየር ክልሏ ላይ ሌላ የተሰነዘረ ጥቃትን ማክሸፋን ተከትሎ በዓለም ላይ እጅግ ስራ የሚበዛባቸው አውሮፕላን ማረፊያዎች አንዱ የሆነው የዱባይ አውሮፕላን ማረፊያ ለጊዜው ስራውን እንዲያቆም ተገዷል። በርካታ በረራዎች ለማረፍ ባለመቻላቸው ሰማይ ላይ ሲዞሩ መቆየታቸውና የገልፍ ሀገራት በሙሉ የአየር ጥቃት መከላከያዎቻቸውን በተጠንቀቅ ማቆማቸው የሁኔታውን አሳሳቢነት ያሳያል። ዮርዳኖስና ባህሬንም በተመሳሳይ የሚሳኤል ስጋት ውስጥ ሲሆኑ ጦርነቱ ከአንድ ሀገር አልፎ መላውን መካከለኛውን ምስራቅ ወደ ከፋ እልቂትና ውድመት እያመራው ይገኛል። የገልፍ ሀገራት አሜሪካ ስለ ጥቃቱ አስቀድማ አልነገረችንም በሚል ቅሬታ እያቀረቡ ቢሆንም በምድር ላይ ያለው እውነታ ግን ቴህራንም ሆነ አጎራባች ሀገራት በሙሉ የጥፋት ደመና ጥላ ስር ወድቀዋል። የመካከለኛው ምስራቅ ጦርነት አድማሱን እያሰፋ ባለበት በዚህ ወቅት ሩሲያ በጦርነቱ ውስጥ በይፋ ጣልቃ መግባቷን የሚያሳዩ እጅግ አስደንጋጭ መረጃዎች ወጥተዋል። የአሜሪካ የደህንነት ምንጮች እንደጠቆሙት ሞስኮ ለቴህራን አገዛዝ የአሜሪካን የጦር መርከቦች፣ አውሮፕላኖችና ሌሎች ወታደራዊ ንብረቶች በቀጠናው የት እንደሚገኙ የሚጠቁሙ ሚስጥራዊ የደህንነት መረጃ አሳልፋ ሰጥታለች። ይህ መረጃ ኢራን የአሜሪካን ኃይሎች በከፍተኛ ትክክለኛነት ኢላማ እንድታደርግና የአየር ላይም ሆነ የባህር ላይ ጥቃት እንድትሰነዝር የሚያግዛት በመሆኑ ዋይት ሀውስን በከፍተኛ ሁኔታ አስቆጥቷል። ሩሲያ ለዓመታት ከኢራን ጋር የነበራት ወታደራዊ ትብብር አሁን ወደ ቀጥተኛ የጦርነት ድጋፍ ማደጉ ጦርነቱ በሁለቱ ሀያላን አገራት ወይም አሜሪካና ሩሲያ መካከል የሚደረግ የጥላ ጦርነት መሆኑን አረጋግጧል። ይህ የሩሲያ ጣልቃ ገብነት በፕሬዝዳንት ዶናልድ ትራምፕ ዘንድ ከፍተኛ ንቀትንና ቁጣን ቀስቅሷል። ትራምፕ በዋይት ሀውስ በነበራቸው ጋዜጣዊ መግለጫ ላይ አንድ ጋዜጠኛ ስለ ሩሲያና ኢራን ሚስጥራዊ መረጃ ልውውጥ ለጠየቃቸው ጥያቄ በቁጣ ምላሽ ሰጥተዋል። ምን አይነት ሞኝ ጥያቄ ነው በማለት ጥያቄውን ያጣጣሉት ትራምፕ አሁን ትኩረታቸውን በሌላ
ትልቅ ጉዳይ ላይ መሆኑን ገልጸዋል። ይሁን እንጂ የዋይት ሃውስ ቃል አቀባይ ካሮሊን ሌቪት በበኩላቸው ሩሲያ መረጃ ብታጋራም ባታጋራም አሜሪካ በኢራን ላይ የምታደርገውን ወታደራዊ ዘመቻ እንደማታቆም አስታውቀዋል። የሩሲያ ድጋፍ ምንም አይነት ለውጥ አያመጣም፣ ምክንያቱም እኛ የኢራንን ወታደራዊ አቅም ሙሉ በሙሉ እያፈራረስነው ነው በማለት የአሜሪካን የበላይነት ገልጸዋል። የአሜሪካ መከላከያ ሚኒስቴር ፒት ሄግሴዝ በበኩላቸው አሜሪካ ማን ከማን ጋር እንደሚነጋገርና ምን አይነት ሚስጥራዊ ድርድሮች እንደሚደረጉ በቅርብ እየተከታተለች መሆኑን ገልጸዋል። የአሜሪካ ሕዝብ ትራምፕ ሁሉንም ነገር እንደሚያውቅ ሊረዳ ይገባል ያሉት ሚኒስቴሩ ሩሲያና ኢራን መካከል የሚደረግ ማንኛውንም አደገኛ ግንኙነት በጠንካራ ሁኔታ እንደሚመለከት አስታውቀዋል። ይህ የሩሲያ ጣልቃ ገብነት ሞስኮ ከኢራን ድሮኖችና ሚሳኤሎች ለዩክሬን ጦርነት ስትገዛ መቆየቷንና አሁን ደግሞ ውለታዋን በመረጃ ልውውጥ እየመለሰች መሆኑን ያሳያል። በዚህም ምክንያት ጦርነቱ የመካከለኛው ምስራቅን ካርታ ብቻ ሳይሆን የዓለምን ሀያላን አሰላለፍ ሙሉ በሙሉ እየቀየረው ይገኛል። በመካከለኛው ምስራቅ እየተካሄደ ባለው በዚህ አስከፊ ጦርነት ውስጥ ፕሬዝዳንት ዶናልድ ትራምፕ የጨዋታውን ሕግ የሚቀይር እጅግ ጠንካራ አቋም ይዘው ብቅ ብለዋል። ትራምፕ በሰጡት መግለጫ ከአሁኑ የኢራን አገዛዝ ጋር ምንም አይነት ድርድር እንደማይደረግና ብቸኛው አማራጭ ያለምንም ቅድመ ሁኔታ እጅ መስጠት ብቻ እንደሆነ በይፋ አስታውቀዋል። ፕሬዝዳንቱ አክለውም ኢራን ቀጣዩን መሪ ስትመርጥ አሜሪካ ቀጥተኛ ድርሻ እንዲኖራትና ተቀባይነት ያላቸው መሪዎች ወደ ስልጣን እንዲመጡ ፍላጎታቸውን ገልጸዋል። ይህ የትራምፕ ንግግር አሜሪካ በኢራን ላይ ያላትን የአገዛዝ ለውጥ ፍላጎት በግልጽ ያሳየና ጦርነቱን ወደ መጨረሻ ምዕራፍ ለማድረስ የታለመ መሆኑን ተንታኞች ይናገራሉ። ይሁን እንጂ ይህ የትራምፕ ትዕዛዝ በቴሄራን ከፍተኛ ባለስልጣናትና ተመራማሪዎች ዘንድ በንቀትና በመሳለቂያነት ነው የታየው። በመካከለኛው ምስራቅ ስትራቴጂካዊ ጥናት ማዕከል ከፍተኛ ተመራማሪ የሆኑት አባስ አስላኒ ለቢቢሲና አልጀዚራ እንደገለጹት የትራምፕ እጅ ስጡ የሚለው ጥሪ በቴሄራን ዘንድ ፍጹም እምቢተኝነት ገጥሞታል። የኢራን ባለስልጣናት የትራምፕን ንግግር ቀልድ በሚል እያጣጣሉ ሲሆን የሀገራችንን መሪ የመምረጥ ስልጣን የአሜሪካ ሳይሆን የኢራን የሊቃውንት ጉባኤ ብቻ ነው በማለት ምላሽ ሰጥተዋል። ቴሄራን አሁንም ለአሜሪካ ጫና እጅ እንደማትሰጥና አቋሟን እንደማትቀይር በንግግራቸው ውስጥ በራስ መተማመን እንደሚታይ አስላኒ ጠቁመዋል። ይህ የቃላት ጦርነት በምድር ላይ ካለው ወታደራዊ ግጭት ባልተናነሰ መልኩ እየተፋፋመ ይገኛል። ትራምፕ በኢራን ጥቃት ህይወታቸው ያለፈ 6 አሜሪካውያን ወታደሮችን አስከሬን ለመቀበል ወደ ዴላዌር በሚጓዙበት በዚህ ወቅት ቴሄራን ደግሞ አንደራደርም በሚል አቋም ጸንታለች። በሳምንታት ውስጥ ከ3000 በላይ ኢላማዎችን በኢራን ምድር ላይ የመታው የአሜሪካ ጦር አገዛዙን ለማንበርከክ ከፍተኛ ጫና እያሳደረ ቢሆንም የኢራን መሪዎች ግን አሁንም በዓለም ፊት በትራምፕ ንግግር ላይ እያፌዙ ይገኛሉ። ይህ የዲፕሎማሲ መዘጋትና የሁለቱም ወገኖች እልህ አስጨራሽ አቋም ጦርነቱ ወደ ከፋ እልቂትና ወደማይመለስበት የጥፋት መንገድ እየመራው መሆኑን ትልቅ ማሳያ ሆኗል። በመካከለኛው ምስራቅ እየተካሄደ ያለው ጦርነት አሁን ወደ ዓለም አቀፍ የንግድ መስመርና ወደ የየብስ ውጊያ ተሸጋግሯል። በዓለም ላይ እጅግ ስልታዊና ወሳኝ በሆነው የሆርሙዝ ባህር ሰርጥ ላይ ከፍተኛ ወታደራዊ ፍጥጫ ነግሷል። የአሜሪካ የባህር ኃይል የንግድና የነዳጅ መርከቦችን ለማጀብ ዝግጅት እያደረገ መሆኑን ተከትሎ የኢራን አብዮታዊ ዘበኛ ቃል አቀባይ አሊ መሐመድ ናይኒ እጅግ አስደንጋጭ ማስጠንቀቂያ ሰጥተዋል። የአሜሪካን ኃይሎች መምጣት በጉጉት እየጠበቅን ነው ያሉት ቃል አቀባዩ አሜሪካ በ1987 በብሪተን ሱፐር ታንከር ላይ የደረሰባትን የእሳት አደጋን በቅርቡ የተመቱ የነዳጅ መርከቦችን ታሪክ እንድታስታውስ አሳስበዋል። ይህ ዛቻ ኢራን የዓለምን የነዳጅ አቅርቦት ለማወክና የአሜሪካን የባህር ኃይል በቀጥታ ለመጋፈጥ ዝግጁ መሆኗን የሚያሳይ ነው። በሌላ በኩል ጦርነቱ በሊባኖስና በሶሪያ ድንበር ላይ አዲስ አስገራሚ ምዕራፍ ከፍቷል። የእስራኤል ልዩ ኃይል በሊባኖስ ሰሜናዊ ክፍል በሄሊኮፕተር ወታደሮች ለማውረድ ባደረጉት ሙከራ ከኢራን በሚደረገው የሂዝቦላ ተዋጊዎች ጋር ከባድ የተኩስ ልውውጥ ተፈጥሯል። ይህ እስራኤል በሊባኖስ ጥልቅ ክፍል ውስጥ የፈጸመችው ያልተጠበቀ ወታደራዊ እርምጃ የሂዝቦላ አመራሮችና የጦር መሳሪያ ማከማቻዎችን ለማጥፋት የታለመ መሆኑ ይነገራል። ይህም ጦርነቱ ከደቡብ ሊባኖስ አልፎ እስከ ሶሪያ ድንበር ድረስ መስፋፋቱንና እስራኤል በየብስም ሆነ በአየር የኢራንን አጋሮች ሙሉ በሙሉ ለማዳከም ቆርጣ መነሳቷን ያሳያል። ይህ በእንዲህ እንዳለ አሜሪካ ለኮንግረስ ሳታሳውቅና ምንም አይነት የህግ ክርክር ሳይደረግበት የ151.8 ሚሊዮን ዶላር አስቸኳይ የጦር መሳሪያ ሽያጭ ለእስራኤል አጽድቃለች። የሽያጭ 12000 የሚሆኑ እጅግ ገዳይ የሆኑ 1000 ፓውንድ ቦምቦችን የሚያካትት ሲሆን የአሜሪካው የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ይህንን ውሳኔ ያሳለፉት አስቸኳይ ሁኔታ በመፈጠሩ መሆኑን ገልጸዋል። ይህ የአሜሪካ ድጋፍና በሊባኖስ ድንበር እየታየ ያለው የየብስ ውጊያ ጦርነቱ ወደማይመለስበት
እየደረሰበትና ወደ ከፋ ክልላዊ እልቂት እያመራ መሆኑን በግልጽ ያሳያል። የሆርሙዝ ባህር ሰርጥ መዘጋትና የሊባኖስ ግንባር መፋፋም መላውን መካከለኛው ምስራቅ በጭስና በእሳት እንዲታጠን አድርጎታል። የመካከለኛው ምስራቅ ጦርነት በዓለም አቀፍ የኢኮኖሚ መዋቅር ላይ ከፍተኛ ድንጋጤ መፍጠሩን ተከትሎ ስታራምደው የቆየችውን የዲፕሎማሲ መንገድ የሚቀየር አስገራሚ ውሳኔ ያሳውቃለች። የአሜሪካው የገንዘብ ሚኒስቴር ስኮት ቤሰንት እንደገለጹት ዋሽንግተን በሩሲያ ነዳጅ ላይ የጣለችውን ማዕቀብ ለማንሳት በቁም ነገር እያሰበችበት ይገኛል። ይህ ውሳኔ የመጣው በኢራንና በእስራኤል መካከል ያለውን ጦርነት የሆርሙዝ ባህር ሰርጥን እንቅስቃሴ ሙሉ በሙሉ በማስተጓጎሉና የዓለምን የነዳጅ አቅርቦት ለአደጋ በማጋለጡ ነው። ፕሬዝዳንት ትራምፕ ኢራን ያለምንም ቅድመ ሁኔታ እጅ ካልሰጠች ጦርነቱ አይቆምም ማለታቸውን ተከትሎ የነዳጅ ዋጋ በአንድ ሳምንት ውስጥ ብቻ በ30 በመቶ ማሻቀቡ ከፍተኛ የዋጋ ንረትን አስከትሏል። ይህንን የኢኮኖሚ ቀውስ ለመቆጣጠር ሲባል አሜሪካ ህንድ ከሩሲያ ነዳጅ እንድትገዛ ጊዜያዊ ፈቃድ የሰጠች ሲሆን አሁን ደግሞ በሌሎች የሩሲያ ነዳጅ ምርቶች ላይ የተጣለውን እገዳ ሙሉ በሙሉ ለማንሳት መንገዶችን እያጠናች ነው። ይህ እርምጃ አሜሪካ በመካከለኛው ምስራቅ ለከፈተችው ጦርነት ቅድሚያ በመስጠት ለዓመታት የኮነነችውንና ማዕቀብ የጣለችባትን ሩሲያን በኢኮኖሚ ረገድ ለማስታገዝ መንገዷን ያሳያል። የነዳጅ ዋጋ ንረት የአሜሪካንና የዓለምን ኢኮኖሚ እንዳያፈራርስ በመስጋት ዋይት ሀውስ ከጠላቱ ሩሲያ ጋር በነዳጅ ገበያ ላይ አብሮ ለመስራት መገደዱ የጦርነትን አስከፊነትና የኃይል ሚዛኑን መቀየር በግልጽ ያሳያል። በአሁኑ ሰዓት በመካከለኛው ምስራቅ እየተካሄደ ያለው ጦርነት ወታደራዊ ድልን ብቻ ሳይሆን የዓለምን የነዳጅ ፖለቲካና የሀያላን ሀገራት ግንኙነትን እየለወጠ ይገኛል። አሜሪካ በሩሲያ ላይ የጣለችውን እገዳ ለማንሳት ማሰቧ በኢራን ላይ የከፈተችውን ዘመቻ እስከ መጨረሻው ለመግፋትና የነዳጅ እጥረት እንቅፋት እንዳይሆንባት ለማድረግ እየተጠቀመችበት ስልታዊ ስምምነት ተደርጎ ይወሰዳል። የሆርሙዝ ባህር ሰርጥ መዘጋት ያስከተለው የኢኮኖሚ ጫና አሜሪካንና ሩሲያን በአንድ የነዳጅ መስመር ላይ እንዲገናኙ አድርጓቸዋል። ይህም ጦርነቱ ወደማይገመቱ አዳዲስ አሰላለፎች እያመራ መሆኑን ያሳያል። ውድ ቤተሰቦቻችን ፕሬዝዳንት ትራምፕ ያለምንም ቅድመ ሁኔታ እጅ ስጡ የሚል ጠንካራ ትዕዛዝ ቢያስተላልፉም የኢራን ባለስልጣናት ግን አሁንም በንቀት እያፌዙበት ይገኛል። ሩሲያ ለኢራን ሚስጥራዊ መረጃ አሳልፋ መስጠቷና አሜሪካ በበኩሏ በሩሲያ ነዳጅ ላይ ያለውን እገዳ ለማንሳት ማሰቧ እስራኤል በቴህራን ላይ ከፈተችው የጥቃት ማዕበልና ኢራን በገልፍ ሀገራት ላይ ሰነዘረችው የሚሳኤል ድብደባ አሁንም የተሰሙ ሰበር መረጃዎች ነበሩ። ቻናላችንን ሰብስክራይብ፣ ቪዲዮውን ላይክ ማድረጋችሁን ሌሎችም እንዲደርስ ሼር ማድረጋችሁን አትርሱ። አዳዲስና ትኩስ መረጃዎች እንደደረሱን ይዘንላችሁ እንመለሳለን። እስከዚያው ሰላም ቆዩ።